ዛሬ በአዲስ ህይወት ቅምሻ ኪንታሮት ብለን ስንል ልክ ብዙዎቻችን እንደምናስበው ባዕድ ነገር ወይ መጢ ነገር አይደለም። የፊንጢጣ ኪንታሮት የሚባለው ህክምናው አንደኛው ምንከላከልበት መንገድ ነው። ሳይመጣብን ምንከላከልበት። ሁለተኛ ከመጣ በኋላ ይሄን ነገር እንዴት አድርገን እናከመው የሚለውን መነጋገሩ አስፈላጊ ይመስለኛል። ወቅታዊ ልዩ ጥንቅር ተዛጋለች ራሷን ፍሊፕ አርጋ ተዘጋለች። ስለዚህ ሽታ ይኖረው ዝንብ አይገባም ማለት ዋናው ሜጀር የህፃናት ጸር የሆነው ዲያሪያው የሚያመጣው እንግዲህ ዝንብ ነው። በእኛ በኩል በጣም ተወዷል። በጣም ቀላል ነው ለመግጠም እና ፒኤስአይዎች ደግሞ በጣም ብዙ ነገር ትራንስፎርሞች በብዙ አይነት አቅርቦት አድርጎታል። ወደ 70,000 የሚጠጉ ህፃናት በየአመቱ ከ5 ዓመት በታች የሆኑ ህፃናት በተቅማጥ ምክንያት ህይወታቸውን ያጣሉ። አንድ ጥያቄ አለኝ። ደም ግፊት ሳይኖርብኝ የሚያዞረኝ ለምንድን ነው? የሚያስፈልገው ነገር ራስን ማዞር በጣም ከተለያዩ ነገሮች ሊመጣ የሚችል ችግር ነው። የልብ ህመም ያለባቸው ሰዎች በቂ ደም ወደ ጭንቅላት ስለማይሄድ አሁንም የማዞር ስሜት ሊመጣ ይችላል። ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? አዲስ ህይወት ተጀምሯል። በዛሬ አዲስ ህይወት መሰናዷችን ስለ ኪንታሮት በሽታ፣ ስለ መጸዳጃ ቤት፣ ስለ ጤናችን ስለሚሰጠው ጠቀሜታ እንመለከታለን። እንግዲህ ባሳለፍነው ወር ላይ ህዳር 19 ማለት ነው ዓለም አቀፍ የመጸዳጃ ቤት ቀን ተከብሮ አልፏል። መጸዳጃ ቤትን በአግባቡ መጠቀም ለጤናችን ምን ጠቀሜታ አለው የሚለው እንዲሁም ደግሞ ከዚህ ጋር በተያያዘ የሚሰሩ ባለድርሻ አካላትንም ወደ ስቱዲዮ ጋብዘን ያናገርንበት መሰናዶ በወቅታዊና ልዩ ጥንቅራችን ይዳሰሳል። እንዲሁም ደግሞ በአዲስ ህይወት ቅምሻ ዛሬ ስለ ኪንታሮት በሽታ ነው የምንመለከተው። የኪንታሮት በሽታ መንስኤው ምንድነው? ህክምናውስ ምን ይመስላል የሚለው አዘጋጅተንላችኋል። በቅድሚያ እሱ ወደ እናንተ ይደርሳል። ከኛ ጋር ሁኑ። መልካም ጊዜ። ደረጃ 2 የምንለው ኪንታሮት ደግሞ እባጭ ይኖረዋል። ሰገራ ከጨረሰ በኋላ እባጭ ይወጣል። ይሄ እባጭ በራሱ የሚመለስ ከሆነ ደረጃ 2 እንለዋለን። ደረጃ 3 የምንለው ደግሞ እባጭ ይወጣል ለመመለስ እርዳታ ከፈለገ በእጅ የሚመለስ ከሆነ ደረጃ 3 እንለዋለን። የመጨረሻውና አስከፊ ደረጃ የሚባለው 4ኛ ደረጃ ነው። ይሄ ደረጃ ደግሞ ምንድነው? እባጭ ይወጣል አልመለስም ካለ ውጪ ላይ አብጦ ከተቀመጠ 4ኛ ደረጃ ኪንታሮት እንዳለ ማለት ነው። ስለዚህ አንድ ሰው ከአንደኛ ደረጃ በአግባቡ ማይታከም ከሆነ እየጨመረ እስከ 4ኛ ደረጃ ይደርስና ለህክምናም ትንሽ አስቸጋሪ ይሆናል ማለት ነው። በዓለማችን ወይ በአገራችንም ቢሆን በከፍተኛ ደረጃ ይሄንን እንደ አንደኛ ምክንያት የሚሆነው የሆድ ድርቀት ነው። አንድ ሰው ሆድ ድርቀት በሚኖርበት ሰዓት ለረጅም ሰዓት ሽንት ቤት ይቀመጣል። የረጅም ሰዓት ማመጥ ይጠበቅበታል። በሚያመጥበት ሰዓት ሆድ ውስጥ ያለው ፕሬሸር ይጨምራል። ያ ደም ስሮች ወደ ታች ዝቅ እንዲሉ እንዲያብጡ
ደም እንዲቋጥሩ ያደርጋል። ስለዚህ አንደኛውና ዋነኛው ምክንያቱ የሆድ ድርቀት ነው ማለት ነው። ሁለተኛው ምክንያት ደግሞ በማንኛውም ምክንያት ማስማጥ፣ ተቅማጥ ሊኖርበት ሊሆን ይችላል፣ አሜባ ሊሆን ይችላል። በማንኛውም ምክንያት አንድ ሰው የሚያመጥ ከሆነ እነዚህን ኪንታሮቶች ወደ ታች ዝቅ ያደርጋቸዋል። ሶስተኛው ምክንያት ደግሞ ሆድ ላይ በተለያየ ምክንያት እባጭ ካለ፣ ለምሳሌ ሆድ ውስጥ ውሃ ቋጥሮ ሊሆን ይችላል። ለምሳሌ በጉበት በሽታ፣ በኩላሊት በተለያየ ምክንያት ሆድ ውስጥ ውሃ ሲቋጥር ወደ ታች ይገፋዋል፣ ኪንታሮት ያመጣል። ወይ ካንሰር ሊሆን ይችላል። ማህፀን አካባቢ የሚከሰቱ ካንሰሮች ደም ስር እንዳይመለስ እያደረጉ ለዚህ ነገር ያጋልጡናል። አራተኛው ምክንያት ደግሞ እድሜ ነው። እድሜ እየጨመረ በመጣ ቁጥር ልክ እንደ የትኛውም የሰውነታችን ክፍል እንደሚሳሳው ሰገራ መውጫ አካባቢ ያሉ ደም ስሮችም ስጋዎችም እየሳሱ ይመጣሉ። ይሄ ነገር እነዚህ ደም ስሮች ወደ ታች እንዲወርዱ አልፎ ተርፎ እንዲያብጡ ሲለው ለኪንታሮት ያጋልጣል። ስለዚህ ዋናው ምክንያት ብለን የምናስበው ለኪንታሮት ላይ ሆድ ላይ የሚነሱ ፕሬሸሮች፣ ግፊቶች ለኪንታሮት ያጋልጣሉ ማለት ነው። ስለዚህ አሁን እንደዚህ አይነት ኪንታሮችን በተለምዶ አገራችን ላይ ሁሉንም እባጮች ኪንታሮት የማለት ባህል አለ። አሁን ግን ኪንታሮት ስንባል ያው ሁሉም የተለያየ ምክንያት፣ የተለያየ አይነት ምልክት፣ የተለያየ አይነት ህክምና ያለ ነው። ፊት ላይ የሚወጣው ወይ እግር ላይ የሚወጣው ወይ አንዳንድ ጊዜ ላይ ብልት ላይ የሚወጡት ኪንታሮቶች ከዚህኛው ኪንታሮት በምልክትም በምክንያትም በሁሉም ነገር ይለያያል። ብዙውን ጊዜ ህጻናቶች ላይ የሚወጡ ፊት ላይ እጅ ላይ የሚወጡት ምክንያታቸው ቫይረስ ነው። የሚነሱትም ከቆዳ ነው። ይሄ ፊንጢጣ ኪንታሮት ግን ቅድም እንዳብራራ ነው ምክንያቱ ሆድ ላይ በሚፈጠር ፕሬሸር ወይ ግፊት የሚነሳውም ከደም ስር ነው እንጂ ከቆዳ አይደለም። ስለዚህ እነዚህ ሁለቱ ብዙኑ ግንኙነት የለውም። ግን አገራችን ላይ ሁሉንም እባጮች ኪንታሮት ብሎ የመጥራት ልምድ ስላለ ነው እንጂ ሁለቱ የሚገናኙ ነገር ሆነው አይደለም ማለት ነው። ስለዚህ አንድ ሰው እነዚህ ምልክቶች ከመጡበት ቶሎ በአፋጣኝ ወደ ህክምና ተቋም ሄዶ ሐኪም ማማከር አስፈላጊ ነው። ምክንያቱም እነዚህ ነገሮች በአግባቡ ምልክት ኖሮ ካልታከሙ እየተባባሱ የመምጣት ባህሪ ያላቸው ቅድም እንዳብራራሁት ከአንደኛ ደረጃ ወደ አራተኛ ደረጃ ሊያድግ ይችላል። ሁለተኛ ይሄ ኪንታሮት በጣም እያበጠ በመጣ ቁጥር በከፍተኛ ሁኔታ ሊደማ ይችላል፣ ፈንድቶ ሊደማ ይችላል። ስለዚህ ከፍተኛ ደም ማምጣት ሊያመጣብን ይችላል። ሌላኛው ችግሩ ይሄ ኪንታሮት በአግባቡ ካልታከመ ምንድነው ደም ይቋጥርና ከፍተኛ የሆነ ህመም ያመጣል። አልፎም ተርፎ ልክ እንደማንኛውም የሰውነታችን ክፍል ጋንግሪን እንደሚባለው ይጠቁርና ጋንግሪን ይሆናል። ከዚህም ደርቦ ሲያልፍ ከፍተኛ የሆነ ኢንፌክሽን ይፈጥራል። ከሰገራ መውጫ አካባቢ ደግሞ ብዙ ባክቴሪያዎች ስለሚኖሩ እነዚህ አይነት ኢንፌክሽኖች ሰውነት ላይ ተሰራጭተው ሲለው ህይወትን እስከ ማሳጣት የሚደርስ ከፍተኛ ኢንፌክሽኖች ሊፈጠሩ ይችላሉ። ስለዚህ እነዚህ አይነት ምልክቶች ሲኖሩ በአፋጣኝ ወደ ህክምና ሄዶ ህክምና ማድረጉ ተገቢ ነው እላለሁ። ማንኛውም ታካሚ እኛ ጋር ሰገራ መውጫ አካባቢ ችግር አለ ብሎ ሲመጣ የመጀመሪያው ስራችን የሚሆነው ይሄ ነገር እውነት ኪንታሮት ነው ወይስ ሌላ በሽታ የሚለውን መለየት ነው። ምክንያቱም ብዙኑ ሰው ፊንጢጣ አካባቢ የሆነ ነገር ከመጣበት ሁሉንም ኪንታሮት ብሎ የመጥራት ባህል አለ። ይሄ ግን በጣም የተሳሳተ አመለካከት ነው። ምክንያቱም አንዳንድ ጊዜ ልክ ከኪንታሮት ጋር የሚመሳሰሉ ብዙ በሽታዎች አሉ አስከፊ የሚባሉ። ለምሳሌ አንደኛውና በዋነኝነት የምንፈራው የሰገራ መውጫ ካንሰር ልክ እንደ ኪንታሮት ደምና እባጭ ነው የሚኖረው። ብዙውን ጊዜ ታካሚዎች እንደ አንድ እባጭ ሲኖር ኪንታሮት ብቻ ብሎ ይመጣል። ስለዚህ ዋና ዓላማው የምርመራው ምንድነው ኪንታሮትን ከሱ ጋር ከሚመሳሰሉ ነገሮች መለየት ነው። ካንሰር ሊሆን ይችላል፣ ሰገራ መውጫ አካባቢ እባጭ ወይ ምግል ሊሆን ይችላል። የሰገራ መውጫ መሰንጠቅም ልክ እንደዚህ አይነት ባህሪ ያለው። ስለዚህ ምርመራ የምናደርግበት ዋና ዓላማው እሱ ነው። ስለዚህ እንደማንኛውም ታካሚ የመጀመሪያ ምርመራው ጀነራል ቼክአፕ ነው። የደም ማነስ አለ ወይስ የለውም፣ ሌላ ደም ላይ ችግር አለ የለውም፣ ጉበትንም መመርመር። ምክንያቱም ጉበት በባህሪው ሆድ ስለሚያሳብጥ ኪንታሮት ስለሚያመጣ እነሱን ቼክ እናደርጋለን። ቀጥሎ ዋነኛ ምርመራ የምናደርገው ኢንስፔክሽን እንለዋለን በህክምና። ምን ማለት ነው? ፊንጢጣ አካባቢን ማየት። እባጩ ምን አይነት እባጭ ነው? ይሄ ነገር ኪንታሮት ነው ወይስ ካንሰር ነው? ይሄ ነገር ምግል የያዘ ነገር ነው ወይስ ሌላ ነገር ነው የሚለውን በአይናችን ብቻ ብዙ ነገሮችን ማየት እንችላለን። ቀጥሎ ከዛ በኋላ ፐሬክታል ኤግዛሚኔሽን ይባላል። ይህ ምን ማለት ነው? ሐኪሙ የመጀመሪያ ጣቱን ሰገራ መውጫ ውስጥ አስገብቶ ሁሉን ነገር ያያል። የኪንታሮቱ አይነቱ፣ ውስጣዊ ነው ውጫዊ፣ ቁጥሩ ምን
በመዘፍዘፍ እባጩ እንዲኮመሽሽ ህመሙ እንዲጠፋ ደም ስሩ ሙሉ ለሙሉ እንዲስተካከል ያደርጋል። ለ30 ደቂቃ በቀን 2 ከተጠቀመን በከፍተኛ ሁኔታ ይሄንን ኪንታሮት የማከም ችሎታ አለው። እነዚህን ተጠቅመን ቢካለ ሐኪማችንን አማከረናውንም የሚቀቡ ክሬሞች አሉ። በፊንጢጣ በኩል የሚገቡ የተለያዩ መድኃኒቶች አሉ። እሱም ጥሩ አማራጭ ናቸው። አንድ ሰው በመጀመሪያ ሁለተኛ ደረጃው ላይ ከደረሰና እነዚህን በአግባቡ ከተጠቀመ እስከ 80% የመዳን ችሎታ አለው። እነዚህን ተጠቅሞ እምቢ ካለ ወደሚቀጥለው የህክምና አማራጭ እንሄዳለን ማለት ነው። የሚቀጥለው የህክምና አማራጭ አንደኛው ስክለሮቴራፒ ይባላል በህክምና። ይሄ ምን ማለት ነው? በህክምና የተመረጡ ኬሚካሎች አሉ። ደም ስሩ የሚወጣበት ቦታ ላይ በመክተት ወይ በመርጨት እንዲኮማተርና እንዲኮመሽሽ በማድረግ የምናደንበት መንገድ ነው። ሁለተኛው ደግሞ ረበር ባንድ ላይጌሽን ይባላል። ይሄ ማለት ነው ደም ስሩን ከመነሻው በመቋጠር ከ7 እስከ 10 ቀን በራሱ እንዲረግፍና እንዲገላገል ማድረግ እንችላለን። አማራጭ ኦፕሬሽን ነው። በህክምና አጠራር ሄሞሮይዶክቶሚ ይባላል። ይሄ ማለት ምን ማለት ነው? የፊንጢጣ ኪንታሮቶቹን እያንዳንዳቸውን ከነመነሻቸው በኦፕሬሽን ቆርጦ ማስተካከል ማለት ነው። ይሄ የመጨረሻው የህክምና አማራጭ ነው ማለት ነው። በዚህ የህክምና አማራጭ 90% የሚሆነው ሙሉ ለሙሉ የመፈወስ ችሎታ አለው ማለት ነው። ኦፕሬሽን የተደረገው ሰው ማድረግ ያለበት ጥንቃቄ አንደኛና ዋነኛው ምክንያት አሁንም ሆድ ድርቀትን መከላከል። ሆድ ድርቀት የሚያመጣ ከሆነ ኦፕሬሽን ቦታው ይደማል፣ ኢንፌክሽን ይፈጥራል። ሁለተኛ ኦፕሬሽን ከተደረገ በኋላ ቦታውን በአግባቡ በቀን ከ2 እስከ 3 ቦታውን በጨውና በውሃ መታጠብ፣ ሞቅ ባለ ውሃ መታጠብ። ይሄ ጥቅሙ ምንድነው? ሰገራ መውጫ አካባቢ በጣም ብዙ ባክቴሪያ ስላለው ኦፕሬሽን ተደርጎ ክፍት ስለሆነ ቁስሉ ኢንፌክሽን የመፍጠር ቻንሱ ከፍተኛ ነው። ስለዚህ ያንን በቀን 2-3 በጨው በውሃ ለ30 ደቂቃ መታጠብ በጣም አስፈላጊ ነው። ሌላኛው ደግሞ ሐኪሙ የሚያዝለትን አስፈላጊ የኢንፌክሽን መከላከያ መድኃኒቶች በአግባቡ መውሰድ አንድ ኦፕሬሽን ከተደረገ ሰው የሚጠበቅ ስራ ነው ማለት ነው።